ከውበት በላይ ሰዓታችን ላይ ነው የምንገኘው። ከውበት በላይ ሰዓታችን ደግሞ የተለያዩ እንግዶችን ይዘን እያስደሰትናችሁ ቆይታ እናደርጋለን። ዛሬ ግን የሴቶች ቀን እንደመሆኑ ሮቤል ቆንጆ እናት የሚያገኝ ይመስለኛል። አንቺ ብለሽ ገምተሻል። እኔ ግን ስላላወቅኩኝ ከፕሮግራሙ ለማየት ነው የጠበቅኩ ያለሁት። አልጠራጠር። ከውበት በላይ መልካም ጊዜ። አዲስ ሰላም ነው። ይሄ ምንድነው? ምንም ሽታ የለም። እሱ ምን እየሰራሽ ነው? ዳንቴል ነው። ተለቀ። አዎ ትሸጫለሽ ነው ለቤት ነው? አሁን ይሄ ምን ያህል ነው? ተርፍ ሲጨመርበት 75 ተርፍ በቃ ትሰሪልኛለሽ። እሺ ተልባ ልውሰድሽ። ጧት ተዘፍዝፎ እኮ አሪፍ ነበር። ሞቅ ብሎሽ ነበር፣ መነሳት አልፈለግሽም። በግድ ነው እንዴ? ስራ ነው። ልብሱም አለ ሁሉም አለ። ይሄን ደግሞ አሁን በብዛት እየሰራሽ ብሸጪ አሪፍ ነው። እንደዚህ የእጅ ሙያ እኮ አይገኝም። ታለም ያሰራ እንሰራለን። አዎ እንዴ እንደዚህ በጣም ደግሞ ያምራል ስራው። ሳይሽ ጎበዝ ነሽ። እኔ ሌላ ስራ ብሰጥሽ ዛሬ እንሰራለን። ሰሪያለሽ? ምን እየሰራሽ? በቃ ተዋውቀን ሮቤል ፍስሐ ይባላል። ዘውዲት ኩባና። ስራ እንዴት ነው? ስራ እግዚአብሔር ይመስገን። አሁን ጠቅላላ ስንት ብር ነው መነሻሽ? እስከ 15 ምናምን እንትን ይላል ካልብሱ ጋር። ምን ያህል ጊዜ ሰራሽ ይሄን ስራ? 6 አመት። ይሄንን ነው ስትጀምር የጀመርሽው? ይሄንን ነው? ቅመም ብቻ ነበር። አሁን ቅመሙ እንትን ሲወደድ እንትን አልኩኝ። ትንሽ ፓንትና ቁምጣው በጎን ለጎን ከሄደች ብዬ እሷን ሞከርኩኝ። ከዛ በፊትስ ምን ላይ ነበር የምትሰራው? ከዛ በፊት ልጆች አሳዳጊ ነበርኩ። ዋናውን ስራ ልጄ ኬጂ እስከሚገባ ስራ አልጀመርኩም። ኬጂ ገባ፣ ተመረቀ። ከዛ አሁን 3ኛ ክፍል ነው። እሱ ኬጂ ሲገባ እኔ እዚች ጋር ቁጭ አልኩ። አስመረቀሽ? ስንት ልጆች አሉሽ? 2። ስንትና ስንት ናቸው እድሜያቸው? ሴቷ አርሴማ በቀለ ትባላለች። አሁን 16 አመቷ። ወንዱ አሁን 9 አመቱ ሱራፌል በቀለ። እሷን ስታሳድጊ ምን ነበር የምትሰሪው? ምንም እሺ አይልም ነበር ባለቤት። ምን ይሰራል ባለቤትሽ? እሱ ፖሊስ ነው። ፖሊስ ነው? ሁለትና እድሜሽ የት ነው? ሰሜን ወሎ። ሰሜን ወሎ። እዚህ በምን አጋጣሚ መጣሽ? ወንድም አለኝ። ልጅ ያለው ነው ያመጣኝ እዚህ አዲስ አበባ። ስንት አመት ሆነሽ? 89 ነው አዲስ አበባ የገባሁት ልጅ ያለው። እስከ ስንት ተማርሽ? እስከ 8 ተማርኩ። ከዛ አረብ ሀገር ሄድሽ? 8 እንደጨረስሽ? እሱ ጋር እዚህ እንትን እያልኩኝ ተማሪ ሲለኝ አልማርም ብዬ ሀሳቡን ከየት አመጣሽው ወደዛ የሚሄድ? ያው ብዙ ጊዜ ልጆች ስለሚሄዱ የተለመደም አይደለም በዛ ሰዓት ቢሆንም ግን ቤተሰብን ለመርዳት ግድ ነው እሱን ለማገዝ። ምን ይሰራ ነበር እሱ? እንደ ባለቤቴ ነው። ፖሊስ ነው? በሱ በኩል ነው እንዲያወቅሽ? አይደለም። ይሄ አረብ ሀገር ማለት 8ኛ ክፍል ሆነሽ ተማሪ ሆነሽ ያው
አብሮሽ ያሉ ሰዎች ተማሪዎች ናቸው የሚሆኑት። ሀሳቡን ከየት አመጣሽው? እኔ በቃ ብር አለ ሲባል ነው። እንዳልሽው ደግሞ በዛ ዘመን ብዙ ሰው የሚሄድበት ሰዓት አይደለም፣ ግን ግድ ነው በቃ እዚህ ጋር እንትን ሲል እሱ እንደውም እምቢ ያለ እምቢ ሲል በቃ እምቢ ካልክን ያቋርጬ እናቴ ጋር እሄዳለሁ እዛ ክፍለ ሀገር ምናምን ስለው ነው ምርጫ ሲያጣ ነው የሄድኩት። እና በቃ አሻፈረኝ ብለሽ ጥለሽ ሄድሽ? የት ሀገር ሄድሽ? ባህሬን። ባህሬን መጀመሪያ ባህሬን። ስንት ሀገር ነው የሄድሽው? 2 ኩዌት። ባህሬን ከዛ ኩዌት። ስንት ጊዜ ቆየሽ? 8 በለው ሲሄድ ስመጣ። እንዴት ነበር ቆይታሽ? አሪፍ ነበር። ያው ብሩ ያኔ የወረደ ነው። ምን ይሳሉ? እንዴት ነው አንቺ የሄድሽበት? እኔ እግዚአብሔር ይመስገን በጣም ደህና ሰዎች ነበሩ። እኩል ከነሱ ጋር ምግብ እበላለሁ። እኩል ከነሱ ጋር ነው ምግብ የምበላው። እንደዚህ ለብቻ ከዳማ ሰራተኛ ተብለህ ምናምን አይደለም። አብረህ በፌ ላይ ስታበልተክ ምናምን ነው። ሁለቱም ቤት ጋር ስሰራ ማለት ነው። ደሞዝም በስነ ስርዓት ተሰጡኝ ነበር። በዛ ወቅት ምን ያህል ብር አጠራቀምሽ? ከባድ ነው። ያው እንዳልኩ ቤተሰብን ለመርዳት ነው። እንዳሁኑ ልጅ ምናምን የለም። ግዴታ ለቤተሰብ ነው ትልቅ ያለሽ ግድ ነው። ቤተሰብ ያው አነስተኛ ኑሮ ስለሚኖር ግድ ነው ትረዳለህ። በቃ ለማን ነው የሄድኩት? ለነሱ ነው። ለማን ልጅ ቢኖረኝ ለልጄ ይላሉ። ያኔ ልጄ የለም ምን የለም ለቤተሰብ ነው ግዴታ። አላማዬ ቤተሰብ ነው። ትምህርት አቋርጬ የሄድኩበት እና እንደዚህ ቦታ ቆርቆሮ ቤት ደግሞ ታውቃለህ፣ የክፍለ ሀገር ቤት ሳር ቤት ነው። በቃ እኔ ለማን ነው የሄድኩት? ምንም ችግር የለውም አልኩና የሆነ ያክስቴ ልጅ ነበር በሱ በኩል ብሩን እየላኩ አንተ ጉልበት ከሆንክ እኔ ብር መሆን አያቅተኝም። ስለዚህ ለነማዬ እኔ ጋር ነው ያደገው ያሳደገችው እናቴ። ለነማዬ እንደዚህ እናድርግ ስለው እሱም ደስ አለው ይሻለ። እዚህም ያለው እንደዚሁ በአቅሙ በፈቀደው ወንድሜ እንትን ይላልን። ከዛ እሺ ሲለኝ ብቻ ትበደራለህም ትላለህም ያንተ ሳይደርስልህ ሲቀር ድጋሜ ሄድሽው በሱ ምክንያት ነው ወደ ኩዌት ድጋሜ ሄድሽ? ከዛ በቃ ቤታቸው ተሰራ እግዚአብሔር ይመስገን። አያቴ ግን ያው ተጀምሮ እያለ አረፈች። ሶሪ እንጂ ሌላው እስካሁን ድረስ እግዚአብሔር ይመስገን ለእናቴ ቤት ሰርቻለሁ። ትልቅ ኩራት ነው አይደለ እንዴ? በጣም እኔ ክፍለ ሀገር እናቴ ጋር ሄደው አንድ እሷ አለች ብዬ ነው። ሁለተኛ ነገር መጠለያ ባይኖራት እሷ ሜዳ ላይ ከሆነች የኔ እዚህ መኖር እናንተን ብላሽ ነው። እናታችን ለኛ የወንዱን የሴቱን ሰርታ ያሳደገችና አባታችን በልጅነት ነው የሞተው እና ለሷ ያው ያንሳታል። የኔ አሁን ባዶ መቅረት ምንም ማለት አይደለም ነን። እንደውም ደስ ነው የሚለኝ ለሷ ስላደረኩ ደስተኛ ነኝ። እና አሁን ትርፌ ልጆች የኔ ሲሳይ ናቸው ልጆች። ከዛ መጥቼ ወልጄ እንደሰው እዚህ ጋር ደስተኛ ነኝ። ምን ወንድሜ ራሱ ዚዲ እንደው የኔ ባርች በድሮ ሰዓት እንደዚህ እኔ እኮ ያኔ ነፍስ ያንቺን ያክል ነፍስ አላውቅም ነበር ይላል። ያንቺን ያክል አላውቅም ነበር፣ አሁን ይወጣቀመን እህታችን እናታችን እዚህ ጋር ይኖራሉ ይላል። በቃ ተመስገን ነው። ዋናው የነሱ ነው። እኔ አሁን እንደምንም እኖራለሁ። ምንም በቃ እግዚአብሔር ይመስገን። እናንተ ከሰራ ካልክ ዋናው ፍቅር ነው፣ ትኖራለህ። እስቲ ከባለቤትሽ ጋር ያለ እንዴት ተዋወቃችሁ? ባለቤቴ ጋር ከአረብ ሀገር መጥቼ ለዚህ ቤተሰብን አይቼ መጥቼ ውንጌት ያለው ለማጠናከሪያ ብዬ ወንድሜ ጋር ያለው ናይት ገብቼ ነበር። የማታ እሺ። ያንንም እምቢ ብሎ ነው እኔ እስከምሄድ ድረስ ነው ምናምን ስለው እሻለ ገብቼ እንደዚህ ሲሄድ 11 ሰዓት አጋጣሚ ነው አንዱ ሲሄድ ተገናኘ። እሺ አጋጣሚ ሰላም በይኝ ያለኝ ቆሟል ፊቴ። እኔ እንዲሁ ግሬን እያየሁ ነው የምሄደው። ከዛ ቀና ስል ፊቴ ቆሟል። በስመ አብ ወወልድ ወመንፈስ ቅዱስ አቤት ስለው ይቅርታ እንተዋወቃለን። ከዛ ዩኒፎርም ነው ያለ ዩኒፎርም ነው። ከዛ እንትን ሲል እሺ ብዬ ሰላም አልኩት። ስሙን እውነተኛ ስሙን ነገረኝ። ከዛ እኔ ሌላ ስም ነገርኩት። በዚህ በክርሽ ይዤሻለሁ ክርስቲያን ነሽ ስምሽ እንዳታሽኝ ምናምን ሲል ከዛ እሺ ይቅርታ አልኩና ድጋሜ ዘሪቱ ብዬ ሰጠሁትኝ።
ስልክ ደግሞ ያኔ የቤት ስልክ ምናምን ካልሆነ ሞባይል ከዛ እንትን ሲል ስልክ ሰጣሁትኝ። ደወለ አቀረውን ሄሎ ስለ እኔ ነኝ ምናምን ሲል ከዛ አይ ደህና ነኝ ምናምን እላለሁ። አሮጊት ትልቅ ሴት አሉ ቤት የተከራየንባቸው። የእነሱን ስልክ ነው የሰጠሽው? እሺ። ከዛ እንትን ሲል ለማውራትም እኮ አይመችም። ከዛ ምናምን በቃ ደህና ነኝ ምናምን ትናንት የተገናኘንበት ቦታ እንገናኝ ምናምን እሸኝሻለሁ አለኝ። እሺ ምናምን ከዛ ሰዓት እዛችሁ ቦታ አገኘዋለሁ። ጴጥሮስ ተሳልሞ ይመለሳል። እዛች ቦታ አገኘዋለሁ፣ ይሸኘኛል ስንል ያው ቆየን የተወሰነ አመት። ምንም ሄድኩኝ፣ ከዛም መጣሁኝ። ለጋብቻ በቃችሁ፣ ለልጆች በቃችሁ። ደስ ይላል። በቃ የመጀመሪያ ልጅሽን ከወለድሽ በኋላ የመሄድ ሀሳብ አልነበረሽም? ትንሽ አርሴማዬን ትንሽ አመማትና በዛ ኬዝ ካንዳ ልጅ ያለች ከዛ በኋላ እሷ እንዳስተካክል ብዬ ቀረሁ። ደግሞ እሷ ይበልጣል ብር ያው ደርሳል። ለሚጣፊ ነው አገኘዋለሁም አጣዋለሁም፣ ግን እሷን ደግሞ ካጣኋት አልመልሳትም። ትንሽ እሷን ለማስተካከል ትንሽ እግሯ ላይ የፀሐይ ብርሃን እጥረት ምናምን ተብሎ አታውጫትም ነበር? አውጣት ነበር፣ ግን ያው ተከሰተ። ምንም ማድረግ አልችልም ነበር በሰዓቱ። አሁን የፀሐይ ብርሃን እጥረት ሲኖር ምንድን ነው የሚያመጣው? ያኔ እንደዚህ እንደዚህ እግዚአብሔር ይመስገን ወንድሜ የወንድሜ ውስጥ ባለቤት ዶክተር ነች። በሷ ምክንያት በቃ ሰርጀሪ ትደረጋለች ተባልኩ። እሺ ሆነች። አንድ ግባን ነው ሁለቱም ሰርጀሪ ተሰራ? ሁለቱም ተሰራ። እሺ ከዛ በኋላ ራሷ እንደ ህፃንነቷ ዳድ እያለች ራሷ ቆመች። አሁን እግዚአብሔር ይመስገን የ8ኛ ክፍል ተማሪ ነች። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም፣ እንዴት ነው? ሰላም ነው? እንዴት ነው? እስቲ ዞር ብለሽ ሸጋ ነው? ከለሩም ምኑም ደስ ይላል፣ ግን ትንሽ ሳይዙ አረፍ ለሷ የምትሆን ቆንጆ ጫማ። እግርሽ ላይ ይመቻል አይመችም የሚለውን መለስ ሄደት እያልሽ እንትን በይ። ሰላም፣ እንዴት ነሽ? ሰላም ነው? እንዴት ነው? እስቲ የሀገር ባህል ልብስ
ይሄውን ሸት ይሄን ነጠላ አደራረጉ ሲያምር እንዴት ነው እስቲ እንዴት ነው ቆይተር ቆንጆ እኔ ጠዋት ፈገግታሽ ሳቅሽ ምናምን የሆነ ቦታ ቀኝ ይሆን እያልኩ ነበር ግን ባህርሽ እንደሆነ አየሁት አሁን ከውሏችን ተስቆም አልተቻለ እኮ አይደለም እውነትሽን ስራ ለኒር ስልሽ ግን ከአንዳንድ ነው እሺ ያልሽ ታዲያ እንዴ የተሻለ ከተገኘ ያው መሮጥ ነው እኮ በተፈት እንጂ ከዚህ በፊት አይተሽን ታውቂያለሽ? አሁን ነው የመጣክልኝ እንጂ ምን ላይ ትዛለሽ? ኢቢኤስ ያው ብዙም እንትን ሰላም ልጆቹ ያው ፊልም ምናምን ስለሚያዩ ብዙ እንትን አይሉም ለነሱ ትቼ ነው እኔ ወደ ስራ እንትን አመለው። አልተሳሳትሽ። እሑድን በኢቢኤስ ላይ ይሄ ከውበት በላይ ይሰኛል ፕሮግራማችን። እዛ ላይ የሚሰሩ ሰዎችን ረፍት እንዲያደርጉ የምናደርግበት ፕሮግራማችን ነው። እናመሰግናለን። የረፍት ስሜት አለሽ? አዋ እንዴ በጣም የገረመኝ ከአዲስ አበባ ከመጣሁ እንደዚህ ከተማ ዞር ያላቅም እያልሽ ነበር። በጣም ቤቱ ይዝካል። ውጭ ከምትወጣ ቤት ብትሰራ ነው ቤቱም አንተን ነው የሚጠብቀው። ውጭ ወጥተህ መተህ ለመስራት ደግሞ ይደብረካል። አትሰራው። ልጆች ወጣ ካሉ እኔ ደስተኛ ነኝ። ቤት አስተካክዬ እጠብቃለሁ። ደስ የሚላቸውን ከዛ መተው ያው ደስ የሚለን ከውጭ ለመተህ ቤት የሆነ ነገር ሆኖ ስታገኘው እኮ እንትን ይላል። እዚህ ከመጣሽ ወይባ ሞክረሽ ታውቂያለሽ? እዛ ነው። አዲስ አበባ አልሞከርሽም? አዲስ አበባ ቤቱም ጠባብ ስለሆነ ሰፋ ያለ እዛ በየቤት ውስጥ ታደርጋላችሁ? አዋ እንደ አዲስ አበባ አይደለም። እንትን ቁንጅና ሳሎን ምናምን ሄዳ አይደለም። ቤት ውስጥ ትሰራለህ። እንዴት ነው ቤት ውስጥ የሚደረግ? ጉድጓድ ትቆፍራለህ። ኩሽና አለ። እዛ ጋ በቃ ኖርማል ብርድ ልብስ ወይም ቆዳ ትለብስና ጉድጓዱ ውስጥ ታያይዘዋለህ። እሳት ይቀጣጠላል። ይቀጣጠላል። ኮይራ ጋር ትንሽ ነው የምታደርገው ወይራው እንዳያይዘው ነው እንጂ ራሱ ወይባው ነው። ከዛ ወይባውን እንትን ትላለህ። ብቻን በቃ ያንን ስትሞቅ ሞቅ ምናምን ከጎንክ ቢኖር ደስ ይላል። ሞቅ ትኩስ ነገር የሞቅ እና ቅቤ ተቀብታ ነው ሙሉ ሰውነትክ። እዚህ ከመጣሽ ምን ሞቃሽ? እዚህ ከመጣ ብዙ ነገር ያጥራል እኮ እንደዛ የምታገኘው ነገር የለም ማቴሪያል። ስለዚህ አይሆንም። አንዱን አንጠልጥለህ አይሆንም። በቃ ዛሬ ሞሮኮ ባዝ እዚህ ትገዛለሽ። ቆንጆ ጊዜ ይኖርሽ። ደግሞ አነጻጽረሽ አንቺ በኋላ ትነግሪኛለሽ። ወይባው ዘመናዊ ባህላዊ ቆንጆ አድርጋችሁ ተንከባከቡ።
እንዲህ ነው እንጂ ሰላም ነው። እንዴት ነበር? አሪፍ ነው። ወደድሽው? አዎ። ልጆችሽ መቼ ነው የምታዝናኙ ስልሽ ሳልሆን ወንድሜ ነው የሚያዝናናቸው እያልሽ ነው። ዛሬ ራት ልጋብዣቸው። ደስ ይለኛል። ደውይላቸውና ባለቤትሽም ከቻለ በዛውም ሆቴል ስለሆነ ራት እዚሁ በልተን እንሄዳለን። ልጆቹንም አንድ ላይ ሰብሰብ ብላችሁ ነው ያቸው። ሄሎ፣ ሰላም ነው? እንዴት ናችሁ? አባቢ መጥተዋል? አይ መጎሴስ አለ። ሄሎ መጎሴ፣ ሰላም ዋልክ? አለን እግዚአብሔር ይመስገን። የሆነች የስራ ቦታ አግኝቼ ነበር፣ መታችሁ መርቁልኝ። በጨለማ ደግሞ ምን አይነት የስራ ነው የሚመረቀው? እስኪ ብቅ በሉና የሆነ ቦታ አግኝቼ ነው፣ መኪና አለ፣ ከዛ ትመጣላችሁ። መልካም ነው። እሺ ቻው። እሺ ቻው። እነሱ እስኪመጡ አንቺ ፀጉርሽን እስከዛ ስታይል ትመርጪና ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። እንዴት ናችሁ? ሰላም ነው? ሲባል እንተዋወቅና በደንብ እየተጨዋወትን እንቆያለን። እኔ ሮቤል ፍስሐ እባላለሁ። በቃ ላስፋው። አንቺ ስም አለበት? ሂርማ ሞገስ። አርሴማ በቀለ። እንዴ 16 ዓመት አንቺ ነሽ? ዋው! ጎረምሳውስ? ሱራፌል በቀለ። እናንተም በደንብ ተዋውቂያለሁ። ሞገስ አስፋው። ፀሐይ ደጋ ሞገስ ባለ። እንኳን ደህና መጣችሁ። እስቲ ስለ ባለቤት ትንሽ ነገር ንገር። ያው ባለቤቴ እንግዲህ ስራ እዛ ትሰራለች፣ ጎን ለጎን ያው ልጆች አሉ። ዞሮ ዞሮ ስራ ትመርጥ ማለት ነው። የተገኘውን ስራ ይሰራ ለመኖር ያለው ነገር ይሄ ነው። ምን አይነት ሚስት ናት? ለኔ እናቴም ነች ሚስቴም ነች። እዛ ልክ ነው የምገልጻት። ስላንተ ደግሞ በደንብ አጫውታኛለች። እንዴት እንደ መጀመሪያ እንደተገናኛችሁም በደንብ አጫውታኛለች። ጎበዝ ነህ። እስቲ ስለሷ ማንታድነ እኔ እዚህ ተሳቃት ያው ጎበዝ ለስራው ወደኋላ እንደማትል መስራት ያለበት ይሄ እንትናቸው ሰራል በቃ መንገዛም መገኘት ያለበት በስራ በኩል ሰራል። ታታሪ ናት። በቃ እኔ ጎበዝ እና ታታሪ እንደሆነች በጣም ትመሰክርላታለች። አዎ ጎበዝ ናት። ዜድ በጣም ጎበዝ ጠንካራ ነች። ለስራዋ፣ ለቤቷ፣ ለልጆቿም ለባለቤቷም ጎበዝ ነች። ሁሉንም ነገር አቻችላ የቱ ይቀድማል የቱ ይከተላል ብላ አውጥታ ወርዳ በስርዓት በቃ ደከመኝ ሰለቸኝ ማተል እና ቤቷን ለማሸነፍ ትጉ ሴት ነች።
ታላቅ? እናቴ በጣም ጎበዝ ናት፣ ታታሪ ናት፣ ቶሎ የምትሰለች አይደለችም እና ለእኛ የማታደርገው ነገር የለም። ለቤተሰቦቿ ሁሉ ነገር ታደርጋለች። አሁን ስታየው እስቲ ፍቅርሽን እንድትረዳው ፍቅርሽን ግለጭላት እስቲ። እማዬ እወድሻለሁ፣ በጣም ነው የምወድሽ። ኑሪልኝ፣ እድሜና ጤና ይስጥሽ። ኑሪልኝ፣ እድሜ ጤና ከመላ ቤተሰቦችሽ ጋር ይስጥሽ። ለራሷን ማየ ጠቅልላ ራሷንም እንዳትተው ነው። ቆንጆ ቆይታ ነበረን። እስቲ እሷ ደግሞ መታ በደንብ ትነግረናለች። ሙሽሪት ሙሽሪት አሁን ያቸው ዛሬ ሞናሊዛ አድርጋት የለደ እንዴት ነው? አምሮባታል? በጣም አምሮባታል። ቆንጆ ናለች። ወደድሽላት? አዎ። ስታይሉ አሪፍ ነው? አሪፍ። ሁሎሽ እንዴት ነበር ሲያጫውቻቸው? በጣም አሪፍ ነበር። እግዚአብሔር ይመስገን። ያስታውቃል። ያው ፕሮግራሙን ከውበት በላይ ይሰኛል። ፕሮግራማችን እሑድን በኢቢኤስ ላይ የሚተላለፍ ፕሮግራም ነው። የሚሰራ ሰው የምናበረታታበት ቆንጆ ቀን እንዲያሳልፉ የምናደርግበት ቀናችን ነው። ዛሬ ደግሞ ከእሷ ጋር አሳልፈናል። ከዛ ውጭ ደግሞ መጪው ጊዜ ምን ማለት ትፈልጊያለሽ? ምን መስራት እያሰብሽ ነው? የራሴን ነገር ያችን ነገር ልታገኝ ሞቃለሁ መስራት ነው። ሞቅ ደሞቅ። እንግዲህ ለምታስቢው ነገር የሚደግፍ መነሻ የሚሆን ካፒታል ደግሞ ኢቢኤስ ቴሌቪዥን ያበረክታል። በጣም ነው የማመሰግነው። እድሜን ጤና ይስጥልን። ስለመጣችሁ ደስ ብሎናል። ያም እናመሰግናለን። ያው እህታችንም እንደዚህ ውብ አድርጋችኋታል። አንዳንዴ እኛንም ውብ አድርጉ ነው።